ሰላም ሰላም ጤና ይስጥልኝ ወደ ቲክቶክ ታይም ቤተሰቦች እንደምናችሁ በዛሬው ቆይታችን የምንመለከተው ሲቪክ ኤንድ ኢቲካል ስተዲስ የሚለው ኢቲካል ኤዱኬሽን የሚለውን ትምህርት ይሆናል ማለት ነው። ዛሬ ቻፕተር 1 ብለን አንደርስታንዲንግ ሲቪክ ኤንድ ኢቲክስ ከሚለው ክፍል አንዳንድ ሀሳቦችን የምንመለከት ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ፣ እንዲሁም ቪዲዮውን በቪፒኤን ተመልከቱት። እሺ defining civics and ethics and morality የመጀመሪያው ስራችን የሚሆነው civic and ethics ከሚለው ኮንሰፕት ውስጥ civics ምንለው education ምን ማለት ነው፣ ethics ምን ማለት ነው፣ እንዲሁም moralities ምን ማለት ነው የሚለውን ኮንሰፕት የምንመለከት ይሆናል ማለት ነው። እንደ civic education ከምትለው ሐሳብ ጀምረን እስቲ ዓላማው ምንድነው የሚለውን ሐሳብ እንመልከት። እንግዲህ the subject assume different names and purpose based on the country's ideology and definition vary across the state ሲቪክ ኤዱኬሽን የሚባለው ሐሳብ እንደ ሀገራቱ አመለካከት ማለት አይዲዮሎጂ ኢትዮጵያ የራሷ የሆነ በስነ ዜጋ በምንለው ጉዳይ ወይም ስነ ምግባር በምንለው ጉዳይ ላይ የራሷ የሆነ ምን አላት አይዲዮሎጂ አላት ወይም ራሷ ዲፋይን የምታደርግበት መንገድ አላት። ሌላም ካንትሪ እንደዛው። ስለዚህ ሁሉም ሀገር ራሱ በመረጠውና በወደደው መልኩ ይህን ትምህርት በራሱ አይዲዮሎጂ እና ዲፊኒሽን ቀርጾ ያስተምረዋል። እንደተለያዩ ሀገራቶች ደግሞ ሁሉም በየራሱን ስም ይሰጣል። ኢትዮጵያም ለራሷ ሲቪክ ኤንድ ኢቲካል ኤዱኬሽን ብላ ተማሪዎቿን ታስተምራለች ማለት ነው። ኢን ሞስት ሲቪክ ኤዱኬሽን ስተዲስ አባውት ጠቅለል አድርገን ነው። በዋናነት ግን ስለምን ያጠናል ስንል ማለት የየሀገራቱ አይዲዮሎጂ ቢጨመርበትም ስለምን ያጠናል ካልን about rights and responsibilities of citizens or politically organized group of people ስለምን ያጠናል ስለ ፖለቲካሊ ኦርጋናይዝድ ስለሆኑ የሆኑ ግሩፕ ኦፍ ፒፕል ወይም ማህበረሰብ ሶሳይቲ ራይቶቻቸው ምንድነው፣ መብቶቻቸው እንዲሁም ደግሞ ኃላፊነቶቻቸው ሪስፖንሲቢሊቲያቸውስ ምንድነው ስለሚል የሚያጠና ሳብጀክት ወይም ኤዱኬሽን ክፍል ነው ማለት ነው። it is learning for effective participation in a democratic and development process ስለዚህ የትምህርት ሄደን ለምንድነው የምንማረው ስንል ንቁ የሆነ ተሳትፎ በዲሞክራቲክም በሉት በዴቨሎፕመንት በእድገት ሂደት ውስጥ ፕሮሰስ ውስጥ ኢፌክቲቭ የሆነ ንቁ የሆነ ተሳትፎ ማምጣት መቻል ነው። it is a process of helping young people to be competent and responsible citizens ስለዚህ ይህንን ደግሞ የሚማሩት ወጣት የሚባሉ ልጆች ናቸው አይደለ? ኃላፊነት የሚሰማቸው ምን እንዲሆኑ ዜጋ እንዲሆኑ ማስቻል አንደኛው የሳብጀክቱ ማተር ነው ማለት ነው። እሺ ሲቪክ የሚለውን ሐሳብ ዲፋይን ያደረግነው ይመስለኛል። አሁን ደግሞ what is ethics and what's about morality የሚለውን ነገር እንመለከታለን። ኢቲክስ ስንል ከተረጎመው ምን የሚል ትርጉም አለው? ስነ ምግባር አይደለም። ታዲያ ምንድነው ስንል it's a branch of philosophy ነው። ምናልባት እዚህ ላይ የብራንች ፊሎሶፊ ስንል ትዝ ካላችሁ ስለ ሎጂክ የሚለው ክፍል ላይ ስታነሱ አክሲዮሎጂ የሚለው ላይ ኢቲክስ የሚል ክፍል አለው አይደለ? ኢቲክስ ተብሎ ለብቻው እዛው ይጠናል ኢቲክስ። ስለዚህ የብራንች ፊሎሶፊ ነው ማለት እንችላለን። የብራንች ፊሎሶፊ ሆኖ ግን ስለምን ያጠናል? that attempts to understand people's moral belief and action ስለምን ይሞክራል? የሰዎችን ሞራል ቢሊፍ እንዲሁም አክሽን አንደርስታንድ ለማድረግ የሚሞክር የብራንች ፊሎሶፊ ነው ማለት ነው ኢቲክስ። እንግዲህ ኢቲክስ የሚለውን ቃል ሞራል ከሚለው ጋር ኢንተርቼንጅብሊ ልንጠቀመው እንችላለን። ስለዚህ የብራንች ፊሎሶፊ ከሆነ ኢቲክስ ማለት በሌላ ቃል it is a moral philosophy ነው ልንል እንችላለን ማለት ነው። considers theories about what human beings are capable of doing and what they ought to do for living ethically good life እንግዲህ ኢቲክስ ስንል ስነ ምግባር አይደለም። ስነ ምግባር ደግሞ እንግዲህ ምናልባት አሴ ሶሳይቲ ሊለያይ ይችላል። በዚህ ማህበረሰብ ጥሩና ምስጉን ነው የሚያስብለን ስራ ሌላው ጋር ስንሄድ እንከን ሊወጣበት ይችላል። ስለዚህ ኢቲክስ ወይም ሞራል ፊሎሶፊ የምንለው በተዘዋዋሪ ስለምን ያጠናል መሰላችሁ? ሰዎች በኑሯቸው ውስጥ ኢቲካሊ ጉድ ላይፍ ወይም ቤተር ላይፍ የምንለው ለመኖር ምን ማድረግ አለባቸው what they ought to do የሚለውን ያነሳል ማለት ነው። ይሄኛውን ይዳስሳል ያነሳል። ethics also explore the meaning and what the ranking of different ethical value ለምሳሌ በዚህ ውስጥ ስነ ምግባር ስንል በሁሉም ጠቅለል የሚያደርገው ጀነራል የሆነ ነገር አለው አይደለ? በእያንዳንዱ ማህበረሰብ
ታማኝነት የምንላቸው ፍትህ፣ እኩልነት የምንላቸው አውቶኖሚ የምንላቸው ሀሳቦች አሉ። እነዚህንም እንግዲህ ኢቲካል ቫሊዎች ኤክስፕሎር ያደርጋል ሚኒንጋቸውን ማለት ነው ኢቲክስ። እሺ ethics share commonality with law, religious belief, popular opinion, and professional code. But it is border and overtool for its appropriateness can be what evaluated. ሌላው ደግሞ ኢቲክስ የምንለው ቃል እንደው እንደ ስፋቱ ከተመለከታችሁ በጣም ሰፊ ነው። ነገር ግን ደግሞ ኮመናሊቲን የጋራ የሚያደርገው ነገር አለ። ከምን ጋር ስነ ምግባር ስንል መጥፎም ምንድነው ጥሩ ምንድነው መጥፎ የሚል ሐሳብ ነው አይደል የሚነሳበት። ጉድ ይሄ ነው ባድም ይሄ ነው የምትሉት። ባድ ጉድ ማለት ደግሞ በተመሳሳይ ወይም ትንሽ ቀየብ ካረግ ነው በአንድ ማህበረሰብ ውስጥ ያለ ወይም የአንድ ሰው መገለጫው ነው። ይሄኛው መጥፎ ነው ይሄኛው ጥሩ ነው የምንለው። ህግ መሆን አይችልም። በተወሰነ መልኩ ህግ መሆን ይችላል። ሪሊጂየስ ቢሊፍንም ተመልከቱ። በሪሊጂየስ ውስጥ ምን አለ? ጉድ የሆነ ድርጊት አለ፣ ባድ የሚባል ድርጊትም አለ። ይሄኛው ኢቲክስ ነው ማለት ነው። ፖፑላር ኦፒኒየን እና ፕሮፌሽናል ኮድን ማዘሴም መመልከት ትችላላችሁ። ነገር ግን ኢቲክስ ኮመናሊቲ ቢኖረው የጋራ ነገር ቢኖረው ከህግም ከሪሊጂየስ ቢሊፍ እና ፕሮፌሽናል ኮድ ከነዚህም በላይ እነሱን ኢቫሉዌት ለማድረግ እንጠቀምበታለን። ቦርደር ነው። እነዚህን በህግ ውስጥ ያለውን ነገር በህግ ውስጥ ያለውን አፕሮፕሪየትነስ ኢቫሉዌት ለማድረግ ክሪቲካሊ ለመለየት ኢቫሉዌት ለማድረግ እንደ ቱል የምንጠቀምበት ነገር ነው ኢቲክስ በራሱ። ኦኬሽናሊ ብቻ the term ethics is used to interchangeably with moral። ቅድም እንዳልኳችሁ ሞራል ከሚለው ቃል እየቀያየርን ምንድን እንችላለን ልንጠቀመው እንችላለን። ለምሳሌ ቢዝነስ ኦር ሜዲካል ኢቲክስ ተብሎ ይነሳል። ቢዝነስ ኦር ሜዲካል ኢቲክስ ስንል በቢዝነሱ ሊሆን ይችላል እንዲሁም በሜዲካል በህክምናው ላይ ያለ ምን ማለት ነው? ስነ ምግባር መደረግ ያለበት የሌለበትን ነው የሚያነሳው። ኢቲክስ ግን ከተመለከትን ኢቲክስ የሚለው ቃል it is a branch of philosophy ነው። በአጠቃላይ ስለ ሞራል ቢሊፍ እና አክሽን አንደርስታንድ ለማድረግ የሚያጠና እንጂ as a moral ዲግሪውን ምን አይነት አክሽን ምን አይነት ሂውማን ኮንዳክት ለዛ ቢሄቪየር ያስፈልገዋል ለዛ ቦታ ወይም ለሜዲካሉ ያስፈልገዋል የሚለውን አይደለም የሚያጠናው። ነገር ግን ያው ኢንተርቼንጅብሊ ስለምናጠና ቢዝነስ ኢቲክስም በሉ ሜዲካል ኢቲክስ ብዙም ወጣ ያለ ነገርን ትርጉምን ሊያመጣ ይችላል። ኢን ሾርት ሞራሊቲን በስፋት በኋላ ብንመለከተው ሪቨርስ ቱ ዘ ዲግሪ ቱ ዊች አን አክሽን ኮንፈርም ነው። አይታችኋል። በምን ያህል መጠን ነው አንድ ድርጊት የሚደረገው ኮንፈርም የሚደረገው በስታንዳርድ ኦፍ ሂውማን ኮንዳክት። የስታንዳርድ የሆነ የሁማን ባህሪ የሁማን ኮንዳክት አለ አይደለ? ኢን ዊች ዲግሪ የሚለውን በሞራሊቲ ታጠናላቸው። ወደ ኢቲክስ ግን ስትመጡ ኢቲክስ እንደዚህ አይነት አይደለም መንገዱ። ሞራሊቲ ራሱ ኢትስ አባውት ፕራክሲስ ነው ሞራሊቲ የሚባለው። ስለዚህ ኢቲክስ ስንል እንግዲህ to the study of value and what constitute good what constitute what bad human conduct። ስለዚህ ይህን በመከተል ካየነው ኢቲክስ is scientific study of morality ነው ማለት ትችላላችሁ። ሞራሊቲ ራሱ human conductን ነው የሚያየው። ጥሩ የትኛው ነው ጥሩ የትኛው ነው መጥፎ እያላችሁ ስተዲ አይደለም የምታደርጉት ትኖሩታላችሁ። ሞራሊቲ ነው። ኢቲክስ ላይ ግን ስትመጡ ጉድን ባድን በሂውማን ኮንዳክት ውስጥ ለብቻው ቫልዩውን ስተዲ የምታደርጉበት ሲስተም ነው። ሞራል ፊሎሶፊ ነው ኢቲክስ ማለት። ስለዚህ ሳይንቲፊክ ስተዲ ነው እንለዋለን ኢቲክስን። ስለምን የሚያጠና? ስለ ሞራሊቲ የሚያጠና ማለት ነው። For purpose of understanding, so you can view ethics as a divided into fields: normative ethics and normative ethics. እንግዲህ ኢቲክስ የሚለው ቃል በሰፊው ኖርማቲቭ እና ነን ኖርማቲቭ እየተባለ ይከፈላል። ይሄንን ሐሳብ በስፋት የምንመለከተው ዩኒት 2 ላይ ነው። በጣም በጥልቀት ተጽፏል። እዛ ላይ በደንብ የምንመለከተው ይሆናል ለማለት ነው። ይሄ ሐሳብ እንዳለ ጠቅለል የሚያደርገው እስካሁን ከላይ ያነሳናቸውን ሐሳቦች ነው። ወደ ሞራሊቲ እንምጣ። ሞራሊቲ እንግዲህ ኢቲክስ ማለት ሞራል ፊሎሶፊ ነው ብለናል። ሞራሊቲ ከዛ በተለየ ነው። ትንሽ ኮምፕሌክስ የሆነ ኮንሰፕት ነው ያለው። ማለት from different perspective የባሱ ትርጉሞች ስለሚኖሩት ነው። ነገር ግን እንደው ቀለል ካለ ትርጉሙ እንኳን ከተጀመረ ሞራሊቲ እስከሚል ቃል የመጣ ሲሆን ማነር ካራክተር ኤንድ ፕሮፐር ቢሄቪየር የሚል ትርጉም አለው ብለው ያነሳሉ። ማነር መንገድ ነው፣ ካራክተር መገለጫ ነው፣
ባህሪ ነው የተሻለ ጥሩ መገለጫ ባህሪ ነው እየተባለ ሞራሊቲያስ የምትባለው የላቲን ቃል ትገልጽልናለች። ስለዚህ ሞራሊቲ ምን ማለት ነው? ይህ ኮንሰፕት ሪፈር የሚያደርገው ምን መሰላችሁ? human conduct which pertain to matter of right and wrong የሂውማንን ምን ያጠናል? አክሽን፣ የሰዎችን ድርጊት፣ የሰዎችን ኮንዳክት ባህሪ የሚያጠና ነው። ራይት ሮንግ እያለን የምንለየውን ማለት ነው። It can be used as generally accepted code of conduct in society within subgroup of society ቅድምም ብያችኋለሁ። ከተለያየ ፐርስፔክቲቭ ወይም ከዲፈረንት ፐርስፔክቲቭ አንፃር የተለያየ ትርጉምና ምልከታ ሊኖረን ይችላል about morality። ይህ ምን ማለት ነው? በአንዱ ማህበረሰብና ሶሳይቲ አክሴፕት የተደረገ ኮድ ኦፍ ኮንዳክት ወይም የሰዎች ባህሪ መገለጫ በሉት፣ በአንዱ ጋር ደግሞ ሞራሊ ሮንግ ሊሆን ይችላል። ሞራሊቲ ግን ስለምን ያጠናል? within a group of people ያለውን ጀነራሊ አክሴፕት የተደረገ ባህሪ ምንድን ነው እያለ ነው ያለውን ነገሮች የሚያጠና ነው ማለት ነው። ሰውነት ሰውን የሆነ ቦታ የተቀምጦ ስታዩ ይሄኛውን ያጠናል። የአንድ ማህበረሰብ ኮድ ኦፍ ኮንዳክት ለሱ ነው የሚያጠናው። ሶቅራጥስ ራሱ ምን ይላል መሰላችሁ? በዚህ ጉዳይ ላይ we are discussing no small matter but how we ought to live የምናነሳው ስለ ትንሽ ጉዳይ አይደለም እንዴት መኖር እንዳለብን እንጂ እያለ ሶቅራጥስ የሚያነሳው ሐሳብ አለች። አይታችኋል? የሞራሊቲ የምንለው ሐሳብ እንዴት መኖር አለበት ከሚለው ሐሳብ ጋር የተያያዘ ነው። as ethics ስንመለከት እንግዲህ ይሄኛውን ሲስተማቲክ ዌይ ኦፍ ላይ የምናጠናበት ነው። እዚህ ጋር ግን how we ought to live እያለ ሞራሊ ሮንግ ነው፣ ሞራሊ ባድ ነው፣ እንዲሁም ጉድ ነው እያለን ራይት ነው የምንላቸውን ነገሮች ማየት ነው ማለት ነው። ይሄ ነገር እንግዲህ living in a multicultural ኢትዮጵያ how we ought to live can be very complicated ሊሆን ይችላል። እንዴት መሰላችሁ? ቅድም ምን ብለናል ስለ ሞራሊቲ? ዲፈረንት ፐርስፔክቲቭ አለው ኢን ዲፈረንት ሶሳይቲ ማለት አንዱ ማህበረሰብ የኔ ይሆነኛል ያለውን ይቀበለዋል ያለውን ሞራሊቲ አንዱ ጋር ላይ ይቀበሉት ይችላሉ። ስለዚህ መልቲካልቸራል መሆናችን ለዚህኛው ሐሳብ ትንሽ ኮምፕሊኬት እንዲሆን ያደርገዋል። ማለት ኢትዮጵያ የራሷ የሆነ ዳይቨርስ የሆነ ካልቸር ስላላት ቫስት እንዲሁም ዩኒክ ልዩ የሆነ ካልቸር ስላላት ማለት ነው። Morality is efforts to guide one's conduct by reason, that is to do what there are the best reason for doing while giving equal weight to other interests who will be affected ነው። ስለዚህ ባጭሩ ሞራሊቲ ስንል የአንድን ሰው ባህሪ በምክንያታዊነት ጋይድ ማድረግ ነው አይደለ? እናንተ የራሳችሁንና ጥሩ ይሆናል ቤስት ነው ያላችሁትን ነገር ለራሳችሁ ስታደርጉ ሌላውም ደግሞ ያለው ኢንተረስት በማይጎዳ መልኩ ኢኳል የሆነ ወይ ሰጣችሁ መሆን አለበት ነው። it is important that in countries like ኢትዮጵያ በተለይ ደግሞ እንደ ኢትዮጵያ ባሉ ሀገራቶች በጣም ወሳኝ ነው። morality is what shaped as a common goal to ensure harmony and integrity እንደ ኢትዮጵያ ባሉ ሀገራቶች ላይ ይህ ሞራሊቲ የምንለው ኮንሰፕት ህብረትን ሃርሞኒ የምንለው እንዲሁም ኢንቴግሪቲ የምንለው ኮንሰፕት በደንብ ቢውልድ ማድረግ የሚችል መገንባት የሚችል ነገር ነው ማለት ነው። Morality is a more general term referring to the character of individual and community. ሌላው እንግዲህ የአንድ ማህበረሰብ በሉት የአንድ ኢንዲቪጁዋል ግለሰብ በሉት ባህሪ መገለጫ ሪፈር የሚያደርግልን ጀነራል ተርም ከተመለከትነው። ነገር ግን morality is related to practice but ethics is related to theory የሚለው ሐሳብ በደንብ ዲፈረንሺየት አድርጋቸው ያዙ። ኤቲክስ ምንድነው? ሞራሊ ኢትስ አባውት ፕራክቲሱ ላይ ያተኮራል። ኤቲክስ ደግሞ ሞር ሪሌትድ ቱ ዋት ቲዮሪው ላይ ያጠናል። ፕራክቲሱን ታጠኑታላችሁ። አስ ቲዮሪ ሞራሊቲ ላይ ፕራክቲሱን መኖር ላይ ያተኮራል ማለት ነው። ይሄኛው ነው እዚህ ጋር የተቀመጠው ሐሳብ እንዳለ አሁን እስከ ላይ ያን ጠቅላላ ተደርጎ ነው የተቀመጠው። ቪዲዮን ፓውዝ አድርጋችሁ መመልከት ትችላላችሁ። እዚህ ጋርም ዲፈረንሺየት ለማድረግ የሚጠቅማቸው ሐሳቦች አሉ።
ጠቅለል አድርጌ ሀሳቡ ስለነገርኳችሁ እዚህ ጋር ብዙም የምናየው ነገር አይኖርም። ነገር ግን ኤቲክስ ከህግ አንጻር ተመልክተነዋል አይደለ? ኮሚናሊቲ አለው ማለት አንድ ማህበረሰብ ለምሳሌ በአንድ ማህበረሰብ ውስጥ የሆነ በጎም መጥፎም የሚባል ምግባር አለ አይደለ? በጎና መጥፎ የምንላቸው ምግባራቶች መጥፎን ስታደርጉ ልትኮነኑ ትችላላችሁ። ህግ ጋር ደግሞ ስትመጡ መጥፎም ስታደርጉ ምን አለ? ቅጣት አለ ማለት ነው። ኮመናሊቲ አላቸው አይታችኋል። እዛ ጋር መኮነኑ መወገዙ አለ ወይም መቀጣቱ አለ። መቀጣት ነው በተዘዋዋሪ ህግ ላይም እንደዛው። ነገር ግን አንድ ናቸው ወይ ካልን አንድ መሆን አይችሉም። ስነ ምግባር ሌላ ነው፣ ህግም ሌላ ነው። ምን ይለያቸዋል የሚለውን እንመለከታለን። ሎስ አር ኖርምስ ናቸው፣ ህጎችና ኖርም ናቸው። ላው የምንላቸው ፎርማሊ አፕሩቭድ ባይ ስቴት ፓወር ኦፍ ናሽናል ኦፍ ኢንተርናሽናል ፖለቲካል ቦዲ ኢንተርናሽናል በሆኑ የፖለቲካ አካላቶች ትላልቅ ቦታ ላይ ባሉ ወይም በሀገር በሉት የሆነ ፓወር ባለ ወይም በአንድ ሀገር ደረጃ ግን ጀነራል ሊወጣ የሚችል ነገር ነው ህግ የምንለው። ሞራሊቲ ወይም ይሄ ሞራል ወይም ኢቲክስ ግን ስንል አስ ኤ ሶሳይቲ ብቻ አንድ ማህበረሰብ ሊቀርጸው መተዳደር በየጊዜው ምን የሚል ሊለወጥ ሊሻሻል የሚችል መሆኑ ሊመጣ የሚችል ወይም ላው ኢቲክስ የምንለው ኮንሰፕት ታዲያ ምን ይለያቸዋል ነው ዋናው ነገር። there is several reasons why ethics is not law ለምን እንዳልሆነ እንመለከታለን። በመጀመሪያ some action that are illegal may not be unethical አንዳንድ ጊዜ አንዳንድ ድርጊቶች አሉ አይደለ? that are illegal ናቸው ማለት ከህግ አንጻር ከላው አንጻር ከተመለከታችሁት ህገ ወጥ ነው ያ ድርጊት። ነገር ግን ደግሞ unethical ላይሆን ደግሞ ይችላል ማለት may not be unethical ማለት ኢቲካል የሆነ ማለት ነው። may not be not እንዲሁም አናላ ኔጌቲቭ ምንድነው በለመዳችሁት ፖዚቲቭ ነው። ስለዚህ ኢቲካል የሆነ ነው። ኢቲካል ምንድነው? ለምሳሌ ስፒዲንግ is illegal ይለናል። በፍጥነት መንዳት ከተመለከታችሁት ህጋዊ አይደለም አይደለ? አንድ ሰው በፍጥነት ሲነዳ ከተገኘ ምን ይባላል? ይቀጣል። ነገር ግን እስቲ አምቡላንስን ተመልከቱ። አንዲትን እናት ለማዳን ብሎ በፍጥነት መንዳቱ ህጋዊ አይደለም። አው ፍጥነት ስለሚያስቀጣ ከህግ አንጻር ከተደነገገውን ህግ ምን ስላለ ስለሻረ ህጋዊ አይደለም። ነገር ግን ከኢቲክስ አንጻር እንደው ከተመለከታችሁት ያቺን እናት ከሞት ማዳኑ ኢቲካል ነው አንኢቲካል ነው? ኢቲካል ነው አይደለ? አይታችኋል። ስለዚህ አንዳንድ ህጎች አሉ ኢሌጋል ናቸው። ከህግ አንጻር ከተመለከታችሁ ጥሳችሁታል ህጉን። ከማህበረሰቡ ኢቲክስ እና ሞራል አንጻር ከተመለከታችሁ ኢቲካል ሆነው ታገኙ ኢቲካሊ ቫልዩ ታደርጓቸዋላችሁ ማለት ነው። ሌላው በሁለተኛ ደረጃ ደግሞ some actions that are unethical may not be illegal አንዳንድ ድርጊቶች አሉ that are unethical ከድርጊት ከሁኔታ አንጻር ከተመለከታችኋቸው unethical ናቸው ማለት ከስነ ምግባር ያፈነገጡ ናቸው። ነገር ግን ደግሞ ከህግ አንጻር ደግሞ may not be illegal ሌጋል ሊሆን ይችላል። ሌጋል ማለት ይፈቀዳሉ ሳይሆን እንዲሁ በደንብ ላይ ያስቀጣችሁ ይችላል በህግ አንጻር። ለምሳሌ መዋሸትን ተመልከቱ። መዋሸት በአንድ ማህበረሰብ ዘንድ እንዴት ነው? it is unethical ነው፣ በጣም ኢሞራል የሆነ ነገር ነው አይደለ? ከህግ አንጻር ደግሞ ተመልከቱት። አንድ ሰው ስለዋሸ ይሄን ያህል ተብሎ ፍርድ አይፈረድበትም ማለት ነው። ስለዚህ some actions that are unethical may not be illegal እንላለን። ስለዚህ ዲፈረንሺየት እያደረግናቸው ነው። ሐሳቡ ግልጽ እንደሆነላችሁ ያው እገምታለሁ በቻልኩት አቅም ቀነስ ለማብራራት እና ለመተንተን እሞክራለሁ ማለት ነው። ከዚህም በላይ እሺ፣ በሶስተኛ ደረጃ laws can be unethical or immoral አንዳንድ ጊዜ ደግሞ ምን አለ መሰላችሁ ህግ የምንለው ነገር በራሱ unethical ወይም immoral ነው። ከሰብአዊነት በሉት ከኢቲክስም በጣም ያፈነገጠ ሆኖ ይገኛል ህግ። ለምሳሌ ዩናይትድ ስቴትስ ወይም ደግሞ ኢሮፕ በበፊት ጊዜ ከነበራቸው ህግጋቶች ውስጥ የባሪያ ንግድን ስሌቨሪ የሚለው ፕሮሞት የሚያደርግ ነው አይደል? የሚደግፍ ነው። ታዲያ ይሄኛው ነገር እንዴት ነው? ከሌጋል አንጻር የባሪያ ንግድ ተገቢ ነው ከተባለ ከኢቲክስ አንጻር ተገቢ ነው አይደለም አይደለም። ስለዚህ አንዳንድ ህጎች ኢቲዝ አንኢቲካል የሆኑ እንዲሁም ኢሞራል የሆኑ ህጎች አሉ ማለት ነው። በአራተኛ ደረጃ we use different kinds of mechanism to express stage
inculcate and enforce law and ethics። ከዚህ በተጨማሪ ደግሞ ምን አለ መሰላችሁ ኢቲክስን በሉት ወይም ህግን ኤክስፕረስ ታደርጉ የምትጠቀሟቸው ሜካኒዝሞችንም እንዲሁ ከተካየን it is different kind ነው የምትጠቀሙ ለማስተማር በሉት ኢንኩልኬት ለማድረግ በደንብ ይሄ ለማስተጋባት ለማስወጣት ኢንፎርስ ለማድረግ እንደ ህግና ስነ ምግባር ላይ ያለው የኢንፎርስመንት መጠን አንድ አይደለም ማለት ነው። አንድ አይደለም። እነዚህ ቤዚክ የሆነ ልዩነታቸው ናቸው በኢቲክስ እና በምን መካከል በህግ መካከል። Finally, we use the coercive power of government to enforce laws. People who break certain laws can be fined, imprisoned, or executed, but not for ethics. Often we punish people who disobey moral or ethical obligation by simply expressing our disapproval or by condemning what's the behavior. በመጨረሻ ግን ጠቅለል ስናደርገው እንግዲህ ህግ ከማን የሚወጣ ነው? ኢንፎርስ የሚደረገው በአንድ support of government ነው አይደል? አንድ ህግ ስለዚህ አንድ ሰው who breaks certain law አንድን ህግ የሚጥስ ሰው ካለ ቀጥታ ምንድነው ህጉን ጥሰሃል ትታሰባለህ፣ ህጉን ጥሰሃል ትቀጣለህ፣ ኤክስኪዩት ይደረጋል ያ ሰው። as a moral ግን as ethical ግን ስትመለከቱ ምናልባት አንድ ምሳሌ እንመልከት። አንድ ሰውን ቢገድል ከህግ አንፃር ለግድያው ወይም ለዛ ተመጣጣኝ ይሆናል ተብሎ ሊታሰብ የሚችል ወይ በእስር በሉት ወይ ደግሞ ሰውየውን በራሱ እንትን በማለት የተለያዩ ነገሮች ይደነገጋሉ። ኢቲካሊ ግን ስትመለጡ አንድ ማህበረሰብ የራሱ መተዳደሪያ ስለሚያመጣ በሽማግሌዎች የሚፈጸም ስርዓት ሰውየውን ለእስር ወይም ኢምፕሪዝን ላይሆን እንዳያደርገው ያደርገዋል። ነገር ግን በማህበረሰቡ እንዲገለል ቢደረግም የራሱ ፕሮሲጀሮችን በመጠቀም በሰላም መኖር የሚቻልባቸው መንገዶች እንዲመቻቹ ይደረጋል ማለት ነው። በኢቲክስ ላይ እንደ ህግ በጣም ጥብቅ ያለ አንድ መስመር ሳይሆን የተለያዩ ነገሮች ይደረጉለታል ማለት ነው። የተለያዩ ትሪትመንት ዌዮች አሉ በአንድ ማህበረሰብ ውስጥ ያሉ። ስለዚህ ኢቲክስ እና ህግ በእነዚህ ጉዳዮች ይለያያሉ ማለት ነው። ለዛሬ የነበረን ቆይታ እዚህ ጋር ጠቅልለን እናደርግና በቀጣይ ሲቪክ እና ኤዱኬሽን የሚለው ትምህርት ግቡ ምንድነው ማለት ተመረን ጥቅሙ ሄደን ነው የሚለውን ነገር የምንመለከት ይሆናል ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ። ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን እያያችሁት ከሆነ በጣም ጥሩ ብለናል። ለሌሎችም ተማሪዎች ሼር አድርጉላቸው። ቻው ቻው።